እንደሚባለው አሁን የመጣው ያሻራ ተሰጥቶ ምናምን እሱ የመጣው እኮ ለምንድን ነው? ይሄ ሁሉ ችግር ስላለ አካውንቱ በሰከንድ ግብት ሲል ወደውን ተጠብቀው እኮ ላጣርገው ያወጣው። በደንብ አዳምጡ። እሺ በውስጥ መስመር ዋትስአፕ ላይ ሎኬሽን ላኪልኝ መጥቼ ወስልሻለሁ። ጀሚላ በደንብ አዳምጡ። ዲጂታል መታወቂያ ልክ ነሽ። ወሎ ገራገሩ ይሄን በስነ ስርዓቱ በስነ ስርዓት ጆሮ ሰጣችሁ አዳምጡ። ግሩፕ ላይ ስልካችሁን ይወስዱታል፣ ቁጥራችሁ ስልካችሁ። ከዛ ወንድ አይደለ እናንተ የምትፈሩት በሴት ያናገሯቸዋል። ድምጿ በመታመር ትሁት በሆነች እዚህ ሀገር መጥቼ እንደዚህ ችግር ሳያጋጥሙኝ የሆነ ገንዘብ እጄ ላይ አለ፣ ግን ብር ምልክበት ቦታ ሰው የለኝም። እዚህ ሀገር 4 ዓመት 5 ዓመቴ ነው። ብሩ እጄ ላይ ሰብስቤ ነገ ከዛሬ ሰዎቹ እንዳይነጥቁኝ ፈራው። ደካማ ጎናችሁ የሚያረጓችሁ ልንገራችሁ። እና ጓደኛ የለኝም፣ ማቀው ሰው የለኝም፣ ስልክም አሁን የተገዛልኝ ምናምን ይሏቸዋል። የኔ እናት የኔ ምስኪን አይዞሽ ካሁን በኋላ ጓደኛሽ ሆናለሁ። የኔ እናት ደግሞ አግኝቼሽ ደግሞ ምሳ እንበላለን። ለምን ብር አለ ይብላለች አለች። አንቺ ልትነይ ከዛ እኔ እኮ ማቀው ሰው አለ፣ ማቀው ሞደው እኛን ብር የሚልክልን ሰው አለ እና ከዛ የምታቂያት መንገድ ላይ አታቂያት፣ ስልክ ነው ግሩፕ ላይ ነው አውጥታ ስልክሽን ያወራች። እንደው ቆም ብላችሁ ከየት መጣ የሚላይስ ከዛ የሰውየውን ቁጥር ትሰጫለሽ። ከዛስ አናግሪልኝ እኔ ስለማላቅ አንቺ አናግሪው ትልሻለች። በጣም ዲጂታል እየሆነ ዘመናዊ እየሆነ ነው በየጊዜው ላይ። ከዛ ወንድሜ እንደና ዛሬ እንኳን እኔ ብር ልትሰን ጓደኛዬ ብር ልትልክ ፈልጋ ነውና ምናምን እንደው ምን ዛሬ ስንት ነው እባክህ ተባባራት። በጣም ተሳዝነን ትቀባጥሪያለሽ። ማን አንቺ? ከዛስ አረ ችግር የለውም ማስገባላታለሁ ልክላታለሁ ምናምን አገናኘኝ ይላል። ሲጀመር አገላለጽሽ ጓደኛዬ ብለሽ ነው። የት ነው የምታውቂው? የት ነው የምታውቂው? ተጠንቀቁ። በተለያየ ሲስተም በተለያየ ዘዴ በገዛ እጃችሁ በገዛ ጣቶቼ እጄን ነካክቼ የሚል ዘፈን ሰሞኑን ሰማሁ ልበል። ምን ነበር ያ? በገዛ ጣቶቼ ቁጥር ነካክቼ ይሄው እኖራለሁ ሰማይ ላይ ተኝቼ ነው ምድር ላይ ተኝቼ የሚል ዘፈን ሰምቻለሁ ልበል። አልሰማሁም እንደዛ ነገር። ለማንኛውም ባተቀመጣችሁ ችግር አንኳኩቶ የሚመጣው በገዛ እጃችሁ በገዛ ሞባይላችሁ ብታምኑ ባታምኑ እግዚአብሔር አርፋችሁ ተቀመጡ። እናንተ የማንንም ሰው የመርዳት አቅምም ፓወርም ገና ነኝ ብለሽ ራስሽን አሳመኝ። ሰው ከፍቷል። ሌላ የምነግራችሁ ነገር ልንገራችሁ። ስለ አገርሽ፣ ስለ ሰፈርሽ፣ ስለ አባትሽ፣ ስለ እህትሽ ለሰው አታውሩ። ችግር ይፍት ስልክ ይጠለፋል። ከዛስ ስልካችሁ ይጠለፍና ሆስፒታል ሁኚ ነው። በጣም የምትወጃት የምታከብራት ወይም እህትሽ ልትወድ ይችላልሽ። እዛ ፕሮፍ እንትን ምን እንደሚባለው የስልክ ኮንታክት ላይ ስም ያወጣሉ። ጠልፈውታል ስልክሽን። ኦሬዲ አንቺ ስልክሽ እንደተጠለፈ አለ ኮንታክት ውስጥ በጣም የምወድሽ እህቴ ቆንጆ ማሬ ምናምን ብለሽ ትጽፊያታለሽ። መቼም እናንተ ትለያላችሁ እኮ ብሎ ለዛ በጣም የምትወጃት ጓደኛሽ እንደ ነፍስሽ የምትወድሽ ጓደኛሽ ቴክስት አደረግልሻለች። እሷ እኮ አይደለችም ሆስፒታል ገብቼ ነው ሌሊት ላይ ነው እንደዚህ አይነት ነገር የሚከሰት። ማውራት አልችልም፣ ከቻልሽ ብር ላኪልኝ። እዚህም ሀገር እኮ ነው የዚህን ሀገር አካውንት የሆነ ብቻ ብር አስገቢልኝ ብር ላኪልኝ ተብሎ ሲጻፍልሽ ብር ነሽደሽ ትልካለሽ። ቆም ብላችሁ መረጋጋት ግን ያስፈልጋል። እንዴት ቴክስት አደረገች?
እንዴት ነው ማውራት የማትችሉ? ምን አይነት አደጋ ቢፈጠር? ደጋግማችሁ 3-4 ያጣድፋችሁ ቴክስቱን እንድትጠይቁ ወይም ደግሞ ስልኩን መደወል መሞከር። ስትሞክሩት አይሰራም። ብዙ ጊዜ እንደዚህ አይነት ስልክ ቴክስት ብቻ ነው የሚጠቀሙት። ሎሚ በውስጥ መስመር አናግሪኝና ዋጋውን ምን እነግርሻለሁ፣ ምን ማድረግ እንዳለብሽ ምን እነግርሻለሁ። ይካርገው በውስጥ መስመር አናግሪኝና የምችለው ነገር ካለ አግዝሻለሁ። አሁን ማስገባቱ ምናምን እዚህ ጋር ፕሮግራሜን ማበላሸት አልፈልግም፣ እውነት ለመናገር ኢትዮጵያ ውስጥ ለቤተሰቦቻችሁ ሁሉ መልእክት ሊደርሳቸው ይችላል። ልጃችሁ መታ ችግር ውስጥ ገብታ በኪና አደጋ ደርሶባት እንዲህ ምናምን ብለው ቤተሰብ ሊያስደነግጡ ሊዘርፉ ይችላሉ። አሁን የቴክኖሎጂው መረባቸውን በእናንተ ላይ በጣም ተዘርግቷል። ጆሮ ያለው ይስማ፣ ያልሰማ ደግሞ እኔ ምንም ማድረጋችሁ። ቁጥሬ እኮ ባዮ ላይ ያለላችሁ፣ ስልኬን የምትፈልጉ ሰዎች ባዮ ላይ ያለላችሁ ምንድነው ይልላችሁ የፈለኩት? ስልክ ሊጠለፍ ይችላል። ገንዘብ በምንም አይነት አሁን እናንተ እኔ የምፈልጋችሁ እንድትረጋጉ። ከተረጋጋችሁ ማንም ሰው እንኳን እናንተ እኔ እኮ ተበልቼ ነበር ሰሞኑን ነግሬያችኋለሁ አይደል? ላይቭ ላይ ነው ማቀው ወንድሜ ፉጀራ በረሃ ውስጥ ነው ያለሁት እባክህን እናቴ ሆስፒታል ገብታብኝ ብሎ የእናቱን ፎቶ እንደገና አካውንት ላክልኝና ብር ላስገባልና ቶሎ አስተላልፍልኝ እናቴ ታማ ነው ድረስልኝ ብሎ ጉድ አድርጎ ነበር። እግዚአብሔር ይስጠው። እኔ ብር እንደማልክ ታውቃለህ። ለሌላ ሰው ሰጥቼ ብር አስገባልኝ እባክህን የሆነ እናቱ ታሞ በቲክቶክ የማውቀው ልጅ ነው ምናምን ብዬ ልጁ አጋጣሚ ተኝቶ ነው እግዚአብሔር ያወጣኝ። ያኔ ሌሊት ቢነቃና ቢያስገባው ኑሮ ጉዱኝ ነበር። አሁን ልጁ ፏሿ አድርጎ ይጠፍቷል። ላሳያችሁ ከፈለጋችሁ ፕሮፋይሉን ላሳያችሁ የላከልኝን አካውንት እንደዚህ አይነት ሌቦች አሉ። ይኸውላችሁ ይሄ የእናቱ ፎቶ ነው። እናቴ ነው ብሎ በኢትዮጵያ ቁጥር ነው የሚያወራው። የእናቴ ፎቶ ነው ያለው። ይሄን ነው እናቴ ነች፣ እናቴ ታማ ሆስፒታል ነች ብሎ ያለኝ በዚህ ነው። እኔ ራሴ እንኳን ተሸጉጃለሁ እንኳን እናንተ። ከዛስ ብሩን ያስገባው በዚህ ልክ ነው። አያችሁ 2000 ድርሃም በኢዲቢስ አስቡት። እዚህ ሀገር እንግዲህ የሚሰራውን ሻሻ። ከዛስ አካውንቱ ደግሞ ይሄ ነው። ይኸውላችሁ የሚልክልኝ አያችሁ። ባላ ባድርግልኝ ጸልይልኝ ራሷን አታውቅም እያሉኝ ነው እያለ እያለቀሰ ምናምን ነው የሚልክልኝ። አያችሁ ይሄ ለእኔ ነው እንግዲህ የሚላክልኝ ነበር። እንደዚህ አድርጎ ሻሻ ሲያደርገኝ ነበረ። መጠበቅ አለባችሁ። ማንኛውም ሰው በእንደዚህ አይነት ነገር አዳዲስ በመጣ ጉድ ህይወታችሁን እንዳታጡ ተጠንቀቁ። ይሄ ለእናንተ የሚጠቅማችሁን ነገር ነው የምነግራችሁ፣ የማይጠቅማችሁን አይደለም። እሺ የቅድሟ ልጅ መጣሽ ወንድሜ ምናምን ብለሽ ያልሽው አለሽ። ወንድሜ ብትሞትም አረሳም እያልሽ የሚያምሽ ከግድግዳ ጋር የምትጋጨው ልጅ የታለሽ? የታለሽ እህቴ? እሺ ከሌለሽ እኛ ወደ ፕሮግራማችን እንገባ። ይኸውላችሁ በሐሳብ ውስጥ ተወጥራችሁ፣ በሐዘን ውስጥ ተወጥራችሁ ቴንኪው ሰላም ቴንኪው በጭንቅ ውስጥ ያላችሁ ጧት ማታ በማልቀስ በማማረር እንዲሁ በማዘን ሐዘናችሁ የሚወጣ ቤተሰብ የሞተባችሁ ችግር ውስጥ ይላችሁ የመጨረሻ የሚባል ከባድ ሐዘን ውስጥ የደረሳችሁ ሰዎች አንድ ነገር ልንገራችሁ። የሰራችሁ የፈጠራችሁ ያቆያችሁ አምላክ
በህይወቴ ውስጥ ለኔ ተች ካደረገኝና በጣም ከሚገርመኝ ህይወቴ ላይ ትልቅ ተስፋ እንዲኖረኝና ዛሬ ላይ ላለውበት ትልቅ መስመር የሚሆነኝ አንድ የመጽሐፍ ቅዱስ ቃል አለ። እስራኤላውያኖችን በሙሴ አማካይነት ከግብጽ ሀገር በተለያየ ታምራት ከፈርዖን እጅ ለቅሞ አንስቶ ነቅሎ ወደ ምትፈልጓት ወደ ምትወዷት እስራኤል ወደ ሀገራችሁ ትሄዳላችሁ ከብዙ ከ400 ዓመት ስቃይና ፈተና በኋላ እግዚአብሔር ነፃ ሊያደርጋቸው ጉዞ ጀመሩ። ሁሉም ተነስተው በሙሴ መሪነት አማካይነት ጉዞ ጀመሩ። የተወሰነ ኪሎ ሜትር እንደተጓዙ ፈርዖን በጣም ተበሳጭቶ ስለነበረ ይሄን ያህል ዓመት ይሄን ያህል ዘመን ለኔ ሲያገለግሉኝ የነበረው ከተማውን ባዶ አደረጉብኝ ብሎ ያለ የሌለ ኃይልና ጦሩን አስነስቶ በፈረስ ሂዳችሁ ከወጡ አይቀር ከከተማ ከወጡ ጨርሷቸው ብሎ አዞ ያውሉ የፈረስ ኮቴ እየገሰገሰ እየመጣ ነው። ህዝቡ ደግሞ ልጆቹን ከብቱን ሁሉን ነገር ይዘው በሙሴ አማካይነት እምነት የሚባል ብዙዎቻቸው የላቸው። ለምን? ብዙዎቻቸው በግዞት ውስጥ ነበሩ፣ በባርነት ውስጥ ነበሩ፣ በሰው ሀገር ባዕድ አምልኮ ውስጥ ነበሩ። ከዛስ ልክ ከቀይ ባህር ጋር ሲደርሱ በምን ይለፉ? ከኋላ ጠላት እየመጣ ነው። ፈርዖን ከነ ፈረሱ ከነ ጦሩ ሊያጠፋቸው እየመጣ ነው። ከፊት ለፊት ማን አለ? ባህር አለ፣ ቀይ ባህር። ማን አውራች ያለው? ሙሴ ነው። ከዛ አቧራው፣ ጭሱ፣ ኮቴው ድምፁ ይሰማል። ከፊት ለፊት ደግሞ ቤትም ማለት ስልክ ገብቶ ነው። ምን ማድረግ አለባቸው? አንተ ነህ የግብጽ ሽንኩርት ይሻለን ነበር፣ የግብጽ ባርነት ይሻለን ነበር፣ አደርሳቸዋለሁ አወጣቸዋለሁ ብለህ አውጥተህ አስበላህና እሱ ግን የነበረ እግዚአብሔር ነበርና ውስጡ እግዚአብሔር ውስጥ ስለነበረ እግዚአብሔርን እንዴት ነው ብሎ ፈጣሪን ሲጠይቀው ሙሴ ስለምን ትጨነቃላችሁ? እኔ ከናንተ ጋር እኮ ነኝ። በትርህን አንሳና ውሃውን ምታው። ይሄ ቃል ከመጽሐፍ ቅዱስ ላይ ሁሌ ተቻለ፣ ሁሌ አእምሮዬ ላይ በቃ እንድበረታ ጧት ስነሳ እግዚአብሔር ምን ጊዜ መንገድ እንዳለው ተአምረኛ እንደሆነ በምንም ተአምር ከሆነ ቀዳዳ እንደሚያወጣ 100% አምናለሁ። ስለዚህ በዱላ ሲመታው ባህሩ ተከፈለ፣ ህዝቡም ተሻገረ። ጠላት ግን መጥቶ ባህር ውስጥ ሰመጠ። በቆፈሩት ጉድጓድ እነሱ በመጡበት መንገድ ራሳቸው ከነፈረሳቸው አለቁ። የእግዚአብሔር ህዝብ ግን ወጣ፣ ባህሩ ተሻገረ። አያችሁ፣ በጣም የሚገርም ይሄ በጣም የሚገርም ነው። ስለዚህ በምንም ሁኔታ ሁኑ እምነታችሁ ያድናችኋል። በምንም ሁኔታ ይኸውላችሁ ከችግራችሁ ጋር አትሁኑ። ሁሌ ችግር አታውሩ። አንድ አመት ሙሉ ከችግር አድኔ ብለሽ እግዚአብሔርን ጠይቅ ከሆነ እግዚአብሔር ከችግር አያድንሽ። እግዚአብሔር ከችግር አያድን፣ ከችግሩም ውስጥ አይከትም። ይኸውልሽ አንቺ ስለ ችግር ደስታም ሲመጣ በተረጋግታችሁ ተጠቀሙ። ስሜታዊ ሆናችሁ ነገሮችን አታድርጉ።
በህይወታችሁ ውስጥ የማይፈታ ችግር የለም። ጎልያድን የሚያክል ጠላት ጠጠር እንደሰጠው አምላክ እናንተም እግዚአብሔር በማንኛውም መንገድ በተቆረጠ ባበቃለት በተጠናቀቀ ጊዜ መጥቶ ያድናችኋል። ለዚህ ምን ይፈልጋል? ጥንካሬ፣ ከራስ ጋር ነው። በዙሪያዬ ያለ ስህተት ምንድነው? አሁን እኔ የደረሰብኝ ነገር እንዳለ ሆኖ አሁንስ እያጠፋ ያለሁት ምንድነው? ማን ጓደኛዬ? ማን ነው የምከተለው? የማንን ነው እያያለሁ? በምንድነው ምቀናው? ምንድነው የሚያቃጥለኝ? ምንድነው የሚያጓጓኝ? ምንስ ፈልጌ ነው አሁን እግዚአብሔርን ካልወረድክ ምለው ብላችሁ ጠይቁ። እግዚአብሔርን እኮ ውረድ እያላችሁት እኮ ነው። አንዳንዶቻችሁ እኮ ሌሊቱ ሙሉ ታለቅሻለሽ። ሰርተሽ ጠንክረሽ ውለሽ ከእንቅልፍሽ ቀስቅሶ ያነሳሽን አምላክ ያዋለሽን አምላክ መልሰሽ ምን አድርግ እንደምትዩ አለቅ እድሜ አለቀ እንደሰነች አልወድ አትበይ አይባልም። ነውር ነው አይባልም። ይሄን እያደረግሽ ያለሽው እኮ ማጉረምረም ነው። በእግዚአብሔር ስራ እጅ ውስጥ እየገባሽ ነው ያለሽው። ይሄ በዚህ ሁኔታ እግዚአብሔር እንደሰው እኔ ምስኪን ነኝ ምስኪን ቶሎ በሉ ማጽና ዋጡላት የሚል አይምሰልሽ። ለዚህ ነው ሁሌም ምነግራችሁን ስሙኝ። እያንዳንዷ ቀን የናንተ የነገ ተስፋ ነች፣ የነገ መንገድ ነች። ዛሬ ጤናሽ ላይ ተሰራሽ ነገ ጤና ባለቤት ትሆኛለሽ። ዛሬ አይምሮሽ ላይ ተሰራሽ ነገ ያጥሩ አስተሳሰብ ባለቤት ትሆኛለሽ። ነገ የምትፈልጊውን ታገኛለሽ። የምትፈልጊውን ታገኛለሽ። የምትፈልጊውን ምንድነው ያለው? አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል፣ ላለው ይጨመርለታል። ምን አለሽ? ማጉረምረም አለሽ? ይጨመርልሻል። ለቅሶን ያለሽ ይጨመርልሻል። ሐዘን ያለሽ ይጨመርልሻል። ምስጋና ያለሽ ይጨመርልሻል። ሁሉም ትክክል ነው። አመስግኑ፣ ምስጋና ይጨመርላችኋል። አቅዱ፣ እቅዳችሁ በእግዚአብሔር ዘንድ በበረከት ይበሸበሽላችኋል። እናንተ ይኖራችሁ እኮ ምንም ማድረግ ትችላል። እምነት አተልቆ መተማመን አቅቶን ከራሳችን ጋር ተጣልተናል። ራሳችንን እንኳን አናምነው፣ አይምሮአችንን አናምነው፣ ልባችንን አናምነው። የምናምነው አይናችንና ሆዳችንንና አፋችንን ነው የምናምነው። ልክ ነኝ አይደለም? የምታየው ነገር ያጓጓሻል። እንደሷ በሆንኩ እሷማ የሆነ ነገር ሲሆን ሳድግ እሷን ነው መሆን የምፈልገው። እንደሷ ቁጭ ብዬ ሱቄን ቁጭ ብዬ ነው ምሳ። አሁን እንደው ያሁን አንቺ ሰው ነሽ። የሷ በጣም በእግዚአብሔር ዘንድ እኮ ማለት እኮ የማይታሰብ ነገር፣ ይሄ ተራ ነገር እኮ ነው። ዕቃ ጨዋታ እኮ ነው የምትመኘው። እንደሷ ሱቅ ከፍቼ ፈታ ብዬ ሰው ምናምን፣ ይሄ ምኞት እኮ ሳይሆን ይሄ ስካር፣ በሽተኝነት። መመኘት ያለብሽ የራስሽን ነገር ስጠኝ፣ ጤናዬን ስጠኝ፣ እኔ ራሴን ፈልጌ እንዳገኝ ራሴን እንደወድ አድርገኝ። ከዛ በኋላ ላለው ይጨመርለታል። አይገርም? ጽድቁን እሹ፣ ሌላው ይጨመርላችኋል። መጀመሪያ ራስሽ ላይ ነሽ ወይ? በሩን በርግዶ የሚሰጥሽ ነገር ተሸክመሽ የመኖር የማወቅ የማዋል የማደር የመቋቋም አቅም አለሽ? እግዚአብሔር እኮ ይፈትናል። የሷን ህይወት ለመኖር እየጓጓሽ ሌላ ሚሊዮነር የሚያደርግ ህይወት ቢሰጥሽማ አትችይ። ለምን? ትንሽ ነች አይምሮሽ፣ ሐሳብሽ ትንሽ ነች፣ ፍላጎትሽ ትንሽ ስለሆነች ትንሽ ነገር ነው የምትመኘው። እሱ ደግሞ የትንንሽ አምላክ ሳይሆን የትልልቅ አምላክ። እሱ እንደ ሰው ቋጥሮ ቀንሶ አይደለም ሰጠው፣ ሙሉ ነው የሚዘረግፍልሽ። ሲዘረግፍልሽ ግን የመቋቋም ኃይል አለሽ፣ አቅም አለሽ። ለበጎ እኮ ነው ያቆየብሽ፣ በፈተና እንድትጠነከሪ። ወርቅ በእሳት ውስጥ ገብቶ አይደለ ወርቅ መሆኑ የታወቀው? በፈተና ውስጥ አልፎ ከጭቃ ውስጥ ተገንቶ ነው አይደል? አንቺ ደግሞ ጠንክረሽ የሚሰጥሽ ነገር መጥፊያሽ ሳይሆን ወይም ደግሞ ማጥፊያሽ ሳይሆን ማለሚያሽ እንዲሆን ያንቺን ጥንካሬ ይፈልጋል አምላክ። ጠንካራ ነሽ አይደለሽ? ለምን? የሰው ሱቅ የተመኘሽ ነው። የሰው ድሪቶ ትመኛለሽ። የሰው ነገር ነው እንጂ የራስሽ ነገር የሚባል እቅድ የለሽ። የራስሽ ሐሳብ የለሽ። የራስሽ ቤት የለሽም። የሰው ቤት ላይ ነው ገና ይተቀለቀልሻለሽ። ለምን ይሄን ቤት ሰራሽ? ለምን ጸጉሯ ረዘመ? ለምን ሰዎች ወደዷት ብለሽ ጥርሽሽን እየደከሽ ላንቺ ምን ብሎ ነው የሚያደርገው? አረ ተይ እንጂ እግዚአብሔርሽ ምሸጎድ አምላክ መስሎሽ ነው? እንደ ሰው መሰለሽ? አይሸጎድም። መጀመሪያ
ሰው ላይ ያለሽ ጦር ንቀይ፣ ተንኮል ልቅ፣ ክፋት ተኝተሽ ምንድነው የምታስብ? ሰዓት እንደምታስጠላኝ ልቤ ሁሉ ይቆም። ምን አደረገች? ምን ሰራች? ግደላት ግደላት ይለኛል፣ ንቃት ንቃት ይለኛል። በቃ እንዴ ጤነኛ ነሽ? ምን አደረገች? ባንቺ ግር ባንቺ ልብ ባንቺ ደም አተረጭ። እሷ እኮ የምትኖረው በራሷ ቤት ነው። ምን አደረገች? ለምንድን ነው ጥርስሽ ነክሽበት? ለምን? ሰዎቹ ስለወደዱ ደሞዟ ስለተጨመረላት መልካም ሰዎቹ ላይ ያላት ቀረቤታ ጥሩ ስለሆነ ፈገግ ፈገግ ስለምትል እንዳንቺ ፊቷን ከብራው እንዳለ ከምራችሁ የሆነ ጓጉንቸር የምትመስሉ ሰዎች አላችሁ። በሰው ላይ ክፋት የረጨ ፊታችሁን ራሱ ቡግር በቡግር ያደረገ ቡግር በቡግር የሆነ ሰው ፈራለሁ። ምንም ነገር አትወድ። ለምን ማራፋ ላይ አታረኝ? አይ ይመራል ነው እንዴ? አይነት ሰዎች ፈጣሪ ከነዚህ አይነት ሰዎች ይደናል። እግዚአብሔር ይገለብናችሁ። ለሰው መልካም አስብ። 2 አመስጋኝ። 3 ፈገግታ ይኖርሽ። 4 ከምትሰሪበት ቤት በፍቅር ስሪ። የሚጀምረው እኮ ከቤት ነው። ማዳምን በአማርኛ እናትሽ ይግባላት። እናትሽ ይቻ በዛችሁ የቅ ማዳም ልጅ ምናምን እያልሽ በአማርኛ መሰሪያትን ነገር አንቺ ልብሽ ሽርክት ብሎ እሷን የሰደብሻት ስለማትሰማ ይሄ አሁን አግባብ ነው? እንዴት እንደምትሰርቢያት ይባናቀ አንድ ቪዲዮ ለቅቄያለሁ አይደለም? በጣም ከመናደድሽ የተነሳ ሽንትሽ ወተት አድርገሽ ያጠጣሻት በሽንትሽ ሌላ ነገር ሰርተሽ የሰራሽላት ደህና ነሽ? ክፋታችሁ እስከዚህ ድረስ ነው። እዛ ጋር ፍቅር ካልሰጠሽ ቆይ ባንክ የተቀመጠ ፍቅርና አውጥተሽ ለሰው መስጠው ነው። ነገ ገና ጥሩ ወዳለው ብለሽ እንደ እቅድሽ እያቀድሽ ነው። ነገ ነው ጥሩ የምትሆኝ ነገ። ዛሬ ግን መጥፎ ነሽ። ነገ ለማታውቂው ቀን ጥሩ ነሽ። ቤተሰቦችሽ ጋር ነው ጥሩ የምትጫወቺው፣ ጓደኞችሽ ጋር ጥሩ ልትጫወቺ። እዚህ ግን አውሬ ነሽ፣ ለራስሽ አውሬ ነሽ። ከራሳችሁ ጋር የማትዋደዱ ራሳችሁን በራሳችሁ ለማጥፋት የምትሞክሩ ስንት አይነት ሰዎች እንዳላችሁ ብነግራችሁ ቤት ይቆጣሉ። መጀመሪያ ራስሽን ወደች፣ የጠላሽውን ማንነትሽን መልሹ። ራስሽን መልሹ። ከራስሽ ጋር ተዋደች። ለራስሽ ፍቅር ይኖርሽ። አንቺ ከዓለም በሙሉ የተለየው ቆንጆ ነው ብለሽ ራስሽን ሳይ፣ ውበትሽን ወደጅው። ሰዎች የተሰጣቸውን ነገር አምነው ወደው አክብረው የመኖር ስልጣን አላቸው። እጅ ከሌለሽ አክብሪው፣ እግር ከሌለሽ አክብሪው። እግር የሌላቸው ሚሊዮነር የሆኑ ሰዎች አሉ። እጅ የሌላቸው እግዚአብሔርን በሰፊው በምስጋና የሚያሞሉ ሰዎች አሉ። አንቺ እጅ እግር ተሰጥቶሽ የራስሽን ብቻ ወዳድ ስለሆንሽ ራስሽን ጠልተሽ ትኖሪያለሽ። የብዙ ሰው ነገር የሚመኝ ሰው መጀመሪያ ራሱን ነው የሚጠላው፣ ራሱን አይወድም። ራሳችሁን ውደዱ። ከራሳችሁ ጋር ስብሰባ ተቀመጡ። ለራሳችሁ ቦታ ስጡ። ለራሳችሁ ጊዜ ስጡ። ለራሳችሁ ፍቅር ስጡ። ለራሳችሁ ሰላም ፍጠሩ። ሌላው በዛ ሲስተም ይመጣል። ምን ነገር አይጠበቅባችሁ። ጠዋት ማታ አልጋ ላይ የምታለቅሽ እኔ ከችግር ውጡ፣ ችግር የሚባል ነገር አትናገሩ እላለሁ። ከችግር ውስጥ ነኝ አስገባኝ ትለኛለች አለው። ምክር አንፈልግም። 18 ዓመት አልፎን ነው የመጣ ነው። በእኛ መልካት ስራ በማን ነው? 200 ሰው ኤርሚ 44 ፌክ ኒውስ 18 ዓመት ሞልቶህ ኤርሚ
ኤርሚ አሁን ምንድነው የምትሰራው? ብዝበዛ። እኔ እኮ ምክር አይደለም የሚመከሩ ከእናንተ አይነት ሌቦች እያዳንኳቸው ነው እህቶች። ከእናንተ ሰው በላ መጀመሪያ መጣችኋቸው፣ በላችኋቸው፣ ከዛ ደግሞ ጥፉ አላችኋቸው፣ አስተፋችኋቸው፣ ከዛ ደግሞ ስንት ነገር አደረጋችኋቸው። አይበቃም? አይበቃም? አንድ ሴት 4-5 የምትመዘምዙ አይበቃም? አይበቃም? ዛሬ አምሮብሃል። ስለኔ ማማር ነው እንድትነግሪኝ የገባሽው? የሚያማምር እዛ ጌም ውስጥ እየተጫወቱ ሂጂና እነሱ ጋር እንትን በይ። እዚህ ጋር በየአንዳንዷ ቀን የቀለዳችኋትና የሰራችኋት ታት ተከምራ መታ ዋጋ እንደምታስከፍላችሁ እወቁ። መድኃኔዓለም ምስክሬ ነው። ዛሬ ብትነቁ ይሻላል። አሁን የምታያቸው ራሳቸውን ለማጥፋት ሞት የሚመኙ ከባድ ሐዘን ውስጥ ያሉ፣ ከባድ መከራ ውስጥ ያሉ፣ ጸጸት ውስጥ ያሉ፣ ትዳር መስርተው ልጅ መውለድ ያቃታቸው፣ ቤታቸው ደስታ የራቃቸው፣ ኩላሊታቸው ፌል ያደረጉ፣ አልጋ ላይ የወደቁ ትናንትና ምን ነው ያኔ ራሴን ከ5 ዓመት በፊት ቼክ አድርጌ በሆነ ምን ነው የዛሬ 5 ዓመት ሳሚ በነገርከኝ ሰዓት ግቢና ወለጂ ራስሽን ጠብቂ ብለኝ ባለ ሰዓት አድርጌው ቢሆን ኑሮ ዛሬ የደረሰብኝ ነገር ሁሉ አይደርስብኝም ያለች ቅድም ልኑር ወንድሜ ብሞት ማረሳም ያለች ልጅ ንገርኳችሁ። ዛሬ ዋጋ ክፈሉን፣ ነገ ዋጋ ባለቤቱ። ዛሬ ያልዘራችሁትን ነገ አታጭዱት። ልጅነት የዳለመስክ ነው። ወጣትነት የአዝመራ ወቅት ነው። እርጅና ያጨዳ ወቅት ነው። ዛሬ የዘራሽው ምንድን ነው? ዛሬ ያስቀመጥሽው ምንድን ነው? ዛሬ የወለድሽው ልጅ አለ ወይ? ዛሬ ያስቀመጥሽው ባንክ አለ ወይ? ዛሬ የሰበሰብሽው ልብ አለ ወይ? ነገ የምትጠቀምበት። ምክንያቱም ድካም አለ፣ በድካም አለ፣ መሰበር አለ፣ መታመም አለ። የወለድሽው ልጅ ነው ውሃ የሚያቀብልሽ። ጎረቤት ልጅ መጥቶ ውሃ ያቀብልሽ። ክፉም ድርዬም ቢሆን ለእናቱ የሚጨክን ልጅ የለም። እናትህ መታለች ወድቃለች ቢባል መጥቶ የሚያነሳሽ የወለድሽው በደናው ጊዜ፣ በወጣትነት ጊዜ፣ በትኩስ ኃይልሽ ጊዜ ወልደሽ ተሰደሽ ጥለሽ የመጣሽው ልጅ ነው። ነገ እናቴ ብሎ ጋቢ ለብሶ የሚያለቅስልሽ ከልቡ የሚያለቅስ ልጅሽ ብቻ ነው። ሌላው ፌክ ያኔ ተጨቅዜ ያለመጣ ሁሉ ልወደደ ባይ ከየትም እንደ ቲክቶክ ህዝብ ተሰምት መነጽሩን አድርጎ እባክህ እና ያኔ ቁማ እያለ ለምን እንዳትሄጂ ብላ አልከለከልካትም? ዛሬ ሰው ሳይደርስላት ቆርጦ ኩላሊት አጥሶ የሞተችው፣ ጉበቷ ፈርሶ የሞተችው። ስለዚህ ከፋም ለማ የራሳችሁ ሰው ነው ከችግር ከሚያወጣችሁ እህቶች። ዛሬ ተቸገርኩ ይሄን ምናለኝ ይሄን አድርግልኝ የምትሉት ሰው ሰበብ አያጣም። ስትሞቱ ግን ሩጦ ይመጣል፣ ፈረስ ይዞ ይመጣል፣ ቤት መኪና ይዞ ይመጣል። ለአስከሬን እኔ ሳጥኑ እኔ አውሮፕላኑ የሚችሉ ምናምን ይላል። ሰው ስትሞቱ ናችሁ ውድ የምትሆኑት። በህይወት እያላችሁ ርካሽ ናችሁ። ይሄን ወቁ። ሞኛ ዛሬ የዘራሻትን ነገ ታጭያታለሽ። ጤፍ ዘርቶ ስንዴ ያጨደ የለም። ዛሬ የዘራሻትን ነገ ሁላችንም ሰው የዘራውን ያጭዳል። ሰው የዘራውን ያጭዳል። ምንም ነገር አድርጉ፣ ምንም ሆኑ ነገ ያረግሽው ነገር ይጠብቅሻል። እጅ እግር አውጥቶ ፍርዱን ለእግዚአብሔር ስጡ።
እናንተ ፈራጅ አትሁኑ። እናንተ አጀንዳ ሰብሳቢ ሰው ላይ ቲክቶክ ላይ የምትሳደቡት ስድብ የምታደርጉት ነገር አቤት 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 ትለያላችሁ። ነገ ዋጋ ትከፍያለሽ። የረሳችሁት ኃጢአት ሞልቷል። ቼክ አድርጉ፣ ፈትሹ። ትናንት ፎሎ አድርግሽ ህዝቡን ስታስጨርሽ የነበርሽው ትጠየቂያታለሽ። እሱ ኃጢአት አይደለም ብለሽ ካሰብሽ ጠብቂ፣ በማን እንደምታገኙ ታያታለሽ። ይሄ ነው ዛሬ ሰው መሆን እየቻላችሁ ጊዜና እድሉ ተሰጥቷችሁ አቅሙ ባላችሁ ሰዓት ወጣትነቱ ባለባችሁ ሰዓት ቆም ብላችሁ አስባችሁ ከራሳችሁ ጋር ሆናችሁ ራሳችሁን አስከብራችሁ እንደምኖር ትናንትና ልክ ከረፈደ በኋላ ኢንተርናሽናል ወረኛ ነው ወሬሽ ረቀቅ ያለ ዘመናዊ ወሬ። እኔ እኮ ስደት በረሃል በላይ ተንከራትቼ ለእነዚህ ልጆች ስንት ዋጋ የከፈልኩት ምን ይጠረስ ምን ይጠረስ? አልበዛም እንዴ እኮ ያለችሽ እህትሽ ደህና ነሽ? ምን ነው ስለኛ እድሜ ልክሽን ስታወሪ ልትኖሪ ነው እንዴ? ምን እናድርግሽ? ኢየሱስ ተይን እንጂ እንዴ! አላበዛሽም እንዴ? በሰው በመጣ ቁጥር ይሄው እኔ እና ለአመት ሰው ሀገር ላይ ተንከራትቼ ሰው አልኳቸው ስትል አንድ ቀን እህትየዋ እኮ አለችባት እንዴ ሲስቱ ግን ደህና ነሽ? ሁሌ ስለኛ ነው የምታወሪው። እሺ እኛ ምን እናድርግ እንዴ? እኛ እኮ በቃ እህታችን ነሽ፣ መት ሄደሽ ተረርተሽና አግዘሽና እና እሱን ነገር እንዳትጽፋ ሲል ግንብን ሁሌ ታወሪብን ነው እንዴ? አታሸማቅቂን ነው ያለቻት። ሰው እንደዚህ ነው ያለቻት። ምን ትፈልጋለሽ? እሺ ታፕታፕ ኮፕሊክ ሼር አድርጉት። ታፕታፕ ኮፕሊክ ሼር አድርጉት። የዚህ መጨረሻ ያወራሁትን አልሰማችሁኝም ማለት? እሺ ይሰማል። አሁን ልቀጥል። እሺ ይሰማል። እና ለመጣ ሁሉ ለሄደው ሁሉ እኔ እኮ ነኝ እነዚህ ልጆች ዩኒቨርሲቲ አስገብቼ እንዲያድግ ያሳደግኳቸው ምናምን እያለች ታወራለች። አንድ ቀን ሲስተር ግን ደህና ነሽ አለቻት። ደህና ነኝ። ምን አድርጉ ነው የምትይኝ? ሁሌ ስለኛ ማውራት አይሰለችሽም እንዴ? ስለኛ ማውራት አይሰለችሽም ወይ? እኛ እኮ በቃ አድርግሽልናል፣ አግዝሽልናል፣ ረድተሽናል። ግን ሁሌ ለመጣ ሁሉ እንዳጽፋ ሲል ግን በማውራት አለብሽ ስለኛ። በቃ ተይን እንዴ! እኛም እኮ ባንቺ ምክንያት ተሸማቀን ቀረን እኮ የተባልሽ ልጅ ደህና ነሽ? ሄዳችሁ ነገሮቻችሁ ካለቀ በኋላ ደግሞ ኢንተርናሽናል ወሬኛ የምትሆኑ ሰዎች አላችሁ። ምን ይጠርስ? አንቺ የለፋሽለት ዩኒቨርሲቲ ያስተማርሽው ዋጋ የከፈልሽለት ወንድምሽ ግዴታ እንደ ግዴታ ነው የሚያየው። እንደ ግዴታ ጭራሽ ተውትና ሰላም አይሰጣችሁ። ይሄ ለቅሶ ኢሞጅ ምትልኪል ግን ምን ሆነሽ ነው? እንደ ግዴታ ነው የሚያየው። የለቅሶ ኢሞጅ ስትልኩ ምን እንደማድረጋችሁ ታውቃላችሁ? ሁለተኛ ኮመንት እንዳትጽፉ ሚዩት ነው ማድረጋችሁ። ስለዚህ እናንተ ያ ቀን ሳይመጣ ያቺ ክፉ ቀን ሳትደርስ ነገ የምትሆኑትን አታውቁ። ዛሬ ናችሁ።
ዛሬያችሁን ደግሞ በአግባቡ ነው። ዛሬ የተሰበሰበች ነገ ነው ነገ የምታገኙት እንጂ ነገ ተስፋ ነው። ነገ የእናንተ ቀን አይደለም። ጀስት ናው ዱ ኢት። አሁን ነው የእናንተ ቀን። ከዛሬ ካለፈ እግዚአብሔር ነው የሚያውቀው። እግዚአብሔር ይመስገን ብላችሁ ለፉ። ሁሌም በስነ ስርዓቱ አይናችሁን መትከል ያለባችሁና ማሰብ ያለባችሁ ዛሬ ምን ሰራው፣ በህይወቴ ላይ ምን አደረኩ፣ ራሴ ላይ ምን ኢንቨስት አደረኩ፣ ምን አሰብ፣ ምን አቀድ። ቆይ እኔ ማንንም እድሜ ልኩ ነው ማንንም ሰው አዳማቂ ሆኜ እስከ መቼ ነው ብላችሁ ቼክ አድርጉ ራሳችሁ። እግዚአብሔር ምስክሬ ነው። ቼክ አድርጉ። ጓደኛዬ እንደፈለገች ብታደርገኝ ቆይ እሷ ማነች ብለሽ እንኳን አስበሽ ታውቂያለሽ? እኔ እሷን ሳላማክር ምንም አላረግም የምትይ ሴት አለሽ። ግን አንቺ ጤነኛ ነሽ? ማነች እሷ አንቺ የምታማክራት? ከሷ በላይ እኮ አምላክ አለ። ከዛ ከአምላክ በታች አንቺ አለሽ። 2 ኪሎ ጭንቅላት የተሸከምሽ የማንንም ሐሳብ መቀበል የማትቺ በራስሽ የመወሰን የምትቺ በራስሽ የቆምሽ ወደፊትም የምትቆሚ ራስሽ አለሽ። በአንደኛ ደረጃ እግዚአብሔር አለ፣ በሁለተኛ ደረጃ አንቺ አለሽ። አንቺ የወሰንሽውን ነገር ጓደኛሽ ጀጅ ልታደርግሽ አትፈቀጂም። አያገባት። ምንም ነገር ሲሆን የሁላችን ትልቁ ድክመታችን የሁላችን ያናንተ ብቻ ላይ የኔም ችግር ስለሆነ ምን ነግራችሁ ሄሎ ይኸውልሽ ቤት ልሰራ አስቤ ከዛ የሆነ ሪል ስቴት አናግሬ ነበርና ሪል ስቴቱ ምናምን ከዛስ ኧረ ተይ አሁን ሌቦች ናቸው ሪል ስቴቶች በሙሉ ሌቦች ናቸው ትልሻለች። እሷ እኮ ቤት አልገዛችም ወይ ደግሞ እሷ የሆነ ሌላ ህይወት ይኖራታል። ከዛ ጥርጣሬ የሚባል ነገር ውስጥሽ ትከተዋለች። አንቺ ግን ያንን ዕቃ መግዛትሽ ሄሎ የሆነ ባላገባ ነበር በቃ የሆነ ማን የሆነ ፍቅረኛ የነበረ እንጋባለኝና ፕሮፖዝ ላድርግሽ ነው ውጪ ኢጃዛ ላይ እንዳትወጪ ሌባ ነው ደሞ ስትወጪ ደሞ ማለት ነው ቀይ ፓንት አድርጊ ነጭ ፓንት አድርጊ የምትልም ሴት አለች። ቆይ እናንተ ሁሉ ነገራችሁን እነሱ ነው እንደሚቆጣጠሯችሁ ምን አስባችሁ ነው? ቆይ እናንተ ህይወት ምንድነው? እናንተ የለም እንደ ህይወት ወንድ ልጅ የሚወደው ይሄን ከረለው ይሄን ከረር አድርጊ ጫማሽ እስኪ በቪዲዮ ከፈጨው ሸፋፍ እንዳትይ በቃ ልብስ ልላክልሽ ምንድነው? ምን ጉድ ናችሁ ግን እናንተ? የራሳችሁ የሆነ ተስፋ የራሳችሁ አላማ የራሳችሁ ኮንፊደንስ የሚባል በራሳችሁ የመቆም አቅም የላችሁ። ራስሽ ውስጥ ቡታንታሽን እስክትመርጥልሽ ድረስ ታቀርቢያት ሴት ደማለች ማንነች እሷ እንዴ? ምን ሆናችሁ ነው? ማይወራ ነገር አለ። ለራስ ብቻ ቀርቶ ራስሽ ብቻ አችፍ የምታረጊው ራስሽ ብቻ የሆነ ታርጌት የምትመጪው ነገር አለ። ከተነታ በኋላ ነው የሚወራው። ነግሬያቸዋለሁ። እነሱ ባሉት ካልሆነ እውነቴን ነው እግዚአብሔርን ራሷ ህልም የሌላት በሰው ህልም የምትንቀሳቀስ ስንት አይነት ህዝብ እንዳለ በተሰሙ እውነቴን ነው እግዚአብሔር ስንት አለ ነፈለጅ የሆነ ህዝብ ነፈለጅ ምን እንደሚሰራ ማቅ የሚያደርገው ሰው አይቶ ነው የሚሰራው ሰው። ለዚህ እኮ ነው ማንንም ያሽከረክራችሁ። ለምንድን ነው ይሄ ወሬ ወደኔ የመጣው ምን አስቦ ነው ብሎ እንኳን ማሰብ ጭቅላት ነው። ለማንኛውም ድሮ የሚባል ነገር የለም። ድሮ ብለሽ የምታወሪለት ነገር መልካም ነገር ይኖር። ዛሬ የሰራሽው ነገር ነው። ድሮ ጥሩ ላይ ሆነሽ ወይኔ ያኔ እኮ እንደዚህ ብለሽ ሁሉ ነገር በራስሽ ለራስሽ ከራስሽ ጀመሪ። ምንድነው ያልኩት? በራስሽ ከራስሽ ለራስሽ እስኪ በሉት በጽሁፍ እስኪ በሉት። ከራስሽ ለራስሽ በራስሽ ከራስሽ ለራስሽ በራስሽ